ለመሆኑ ባንክ ቤት ወይም ቢሮ ሄደው ስምዎን እንዲያነቡ ወይም እንዲፈርሙ ጠይቀው ወይም ሰው ጠርተው ያውቃሉ? የራስዎን ስም ወይም የልጅዎን ስም በወረቀት ላይ ተጽፎ ሲያዩት እንደ ባዕድ ነገር መመልከት ምን ያህል ያማል? ዛሬ የምንነጋገረው ስለ ፊደል ብቻ አይደለም፣ ስለ ነፃነት ጭምር ነው። የሰዎችን ስም ማንበብ አለመቻል ብዙ ማህበራዊ ችግሮችን ያመጣል። የሰው ስም ስህተት ብለን እንጠራለን። በስብሰባ ላይ ስማችን ተጽፎ ሲቀመጥ አናውቀውም፣ ወይም ደግሞ የታዋቂ ሰዎችንና የሃይማኖት አባቶችን ስም በስህተት እንጠራለን። ይህ ደግሞ በራስ መተማመናችን ይቀንሳል። ነገር ግን ይህ ጭንቀት ዛሬ ያበቃለታል። ማንበብ አለመቻል የአእምሮ ዝግጅት እንጂ የዕድሜ ጉዳይ አይደለም። እነዚህን ሁሉ ችግሮች የሚያስወግድላችሁ ዓለም አካዳሚ ነው። አሁን በኩራት ስሞችን ለማንበብና ለመጻፍ አንድ እርምጃ ብቻ ነው የቀራችሁ። በ0953 61 59 56 በማንኛውም ሶሻል ሚዲያ አማራጮች ኢሞ፣ ዋትሳፕ፣ ቴሌግራም ደውላችሁ መመዝገብ ትችላላችሁ ማለት ነው። እናንተ በፈለጋችሁትና በመረጣችሁ ሰዓት በቀን ወይም በማታ ፕሮግራም ከሌሊቱ 12 ሰዓት እስከ ምሽቱ 6 ሰዓት በኢትዮጵያ አቆጣጠር እያስተማርን እንገኛለን። እናንተም የዕድሉ ተካፋይ እንድትሆኑ ተጋብዛችኋል ማለት ነው። አሁኑኑ ደውሉልን፣ ህይወታችሁን በብርሃን ቀይሩ እንላለን ማለት ነው። ወደ ትምህርቱ ስንሄድ ሚ ካ ኤ ል ሚ ካ ኤ ል ሚካ ኤል በአንድ ላይ ሚካኤል 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 ሞ ላ ል ኝ ሞላ ልኝ በአንድ ላይ ሞላልኝ። ስለዚህ የልጅም የአባትም ባንድ ሲሆን ሚካኤል ሞላልኝ ይሆናል። ሚካኤል 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 ሞላልኝ ሞላልኝ ሚካኤል ሞላልኝ። ከዚህ ላይ ምህረተ ምህረተ አብ 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 ምህረተ አብ ምህረተ አብ ተፈራ 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 ምህረተ አብ ተፈራ ምህረተ አብ ምህረተ አብ ተፈራ በአንድ ላይ ምህረተ አብ ተፈራ ይሆናል። ወደ ቀጣዩ ስንሄድ ትግስት 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 ጥላሁን 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 ትግስት ጥላሁን ትግስት የልጅ ስም ነው። ጥላሁን የአባት ስም ነው። ስለዚህ ትግስት ጥላሁን ብለን ስንጽፍ ወይም ስናነብ በዚህ መልኩ ይሆናል ማለት ነው። ትግስት ትግስት ጥላሁን ትግስት ጥላሁን። እንቀጥል ውድ ቤተሰቦቼ። ሱራ ሱራ ፌል ሱራፌል 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 አብርሃም 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 ሱራፌል ሱራፌል አብርሃም አብርሃም ሱራፌል አብርሃም ሱራፌል አብርሃም። እሺ ማርያ ማርያማዊት ማርያማዊት ጸጋ
ጸጋ ማርያማዊት ማርያማዊት ጸጋ ማርያማዊት ማርያማዊት ጸጋ ማርያማዊት ጸጋ። እንቀጥል። ሳምራዊት 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 አሰፋ አሰፋ ሳምራዊት አሰፋ ሳምራዊት አሰፋ። ምናልባት ከዚህ ሁሉ ስማችሁ ይኖራል ብዬ አስባለሁ። እንግዲህ በደንብ ተከተሉኝ። ሚኪያስ 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 አፈወርቅ ሚኪያስ አፈወርቅ ሚኪያስ አፈወርቅ ሚኪያስ አፈወርቅ 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 በአንድ ላይ ሚኪያስ አፈወርቅ ይሆናል ማለት ነው። ሚኪያስ አፈወርቅ። ከዚህ ላይ ሶስተኛ ነች። ኪሩቤል 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 መጨረሻ ዮሴፍ 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 በአንድ ላይ ኪሩቤል ኪሩቤል ዮሴፍ ኪሩቤል ዮሴፍ ኪሩቤል ዮሴፍ ዮሴፍ። እንቀጥል። ብርሃነ 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 መስቀል 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 በአንድ ላይ ብርሃነ ብርሃነ መስቀል ብርሃነ መስቀል ይሆናል። ብርሃነ መስቀል ብርሃነ መስቀል። ከዚህ ላይ ቅድስት 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 ኃይሌ ኃይሌ ቅድስት ኃይሌ ቅድስት ኃይሌ። በጣም አሪፍ። እሌኒ 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 ብርሃን 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 እሌኒ ብርሃን እሌኒ ብርሃን። እሺ ጽዮን 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 አሰፋ 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 ጽዮን አሰፋ። እንቀጥል። መቅደስ 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 ጌታቸው 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 መቅደስ ጌታቸው መቅደስ ጌታቸው። እሺ እስካሁን ያየናቸው በክርስትና እምነት ውስጥ ሊጠሩ ወይም ሊባሉ የሚችሉ የመጠሪያ ስሞችን ነበር ያየነው። አሁን ደግሞ በእስልምና ሃይማኖት ውስጥ ሊጠሩ የሚችሉ ስሞችን እያነበብንና እየተማማርን እንሄዳለን ማለት ነው። ተከተሉኝ። ሀሊማ 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 አደም አደም ሀሊማ አደም 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 ሀሊማ አደም። እንቀጥል። ኑረዲን
ኑረዲን ኑረዲን ቃሲም ኑረዲን ቃሲም አይሻ ጀማል በአንድ ላይ አይሻ ጀማል። እንቀጥል። ከድጃ የሱፍ በአንድ ላይ ከድጃ የሱፍ። እንቀጥል። ሱለይማን ዳውድ ሱለይማን ዳውድ። እንቀጥል። ቢላል ሀበሻ ቢላል ሀበሻ። ኡመር ፋሩቅ። እንቀጥል። ዘይነብ ሙሳ። እሺ። መሪም ሐሰን መሪም ሐሰን። ከዚህ ላይ ካሊድ ሐሰን በአንድ ላይ ካሊድ ሐሰን። እንቀጥል። ፎዚያ ኑሩ ፎዚያ ኑሩ። እሺ። መኪያ ያሲን በአንድ ላይ መኪያ ያሲን መኪያ ያሲን። ከዚህ ላይ ፋጡማ ከድር በአንድ ላይ ፋጡማ ከድር። ዚነት ሙሃባ ዚነት ሙሃባ። ከዚህ ላይ
ሰሚራ ኢብራሂም ሰሚራ ኢብራሂም። ከዚህ ላይ አሊ መሐመድ አሊ መሐመድ። ከዚህ ላይ ነኢማ ሙሐመድ። ውድ የዓለም አካዳሚ ቤተሰቦች ለዛሬ ይዤላችሁ የመጣሁት በእስልምናና በክርስትና ሃይማኖት ውስጥ የሚገኙ አንዳንድ ስሞችን እያነበብነ ልምምድ ስናደርግ ቆይተናል ማለት ነው። በዚህ መልኩ ጥርት ባለ መልኩ ከመጀመሪያው ከፊደል ሀ ብላችሁ መጀመር የምትፈልጉ የትኛውም የዓለም ክፍል ሆናችሁ ከሀገር ውስጥም ሆነ ከሀገር ውጭ እናንተ ካላችሁበት ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ በሳምንት 5 ቀን ከሰኞ እስከ ዓርብ እናንተ በፈለጋችሁትና በመረጣችሁት ሰዓት በቀን አንዳንድ ሰዓት በሳምንት 5 ቀን መማር ትችላላችሁ ማለት ነው። አማርኛን ከመሰረቱ ምንም ለማታውቁ እንግሊዘኛንም በዛው ልክ ምንም ለማታውቁ ከመጀመሪያው ጀምረን እንድትጽፉና እንድታነቡ በተለይ መጽሐፍ ቅዱስንና ቁርአንን ድብ እናደርጋችሁ እንድታነቡ እናደርጋችኋለን ማለት ነው። በዚህ መልኩ ስንማማር ቆይተናል። ትምህርቱ ከተመቻችሁ ላይክ እያደረጋችሁ አበረታቱ። እንዲሰራላችሁ የምትፈልጉትን ኮሜንት ሳጥን ላይ ያስቀምጡልኝ። ለወዳጅ ዘመድ ጓደኞቻችሁ ደግሞ ሼር እያደረጋችሁ ትምህርቱን አድርሷቸው ማለት ነው። ለዛሬ የነበረን ቆይታ ከዚህ ላይ እናበቃለን። በቀጣይ ቪዲዮ ደግሞ አሪፍ ትምህርት ይዤ እመጣለሁ። ቀጣይ እስክንገናኝ ሰላማችሁ ይብዛ። ቻው